ዋስትና ጉዳይ በዓለም አቀፍ ደረጃ እጅግ የሚያሳስብ ሆኗል። የህዝብ ብዛት መጨመር፣ የአየር ንብረት ለውጥ፣ የእርሻ መሬት እጥረትና ኢኮኖሚ ችግር የምግብ ዋስትናን ለማረጋገጥ ጫና የሚያሳድሩ ጉዳዮች ናቸው። በመሆኑም እነዚህና መሰል ጫናዎችን ለመቋቋም የበጋ መስኖ ልማት ተሳትፎን ማሳደግ ከፍተኛ አስተዋጽኦ ይኖረዋል። የከተማ ግብርና ምርትን በመሸጥ ገቢ ከማስገኘት ባሻገር የምግብ ፍላጎታችን ለማሟላት ይረዳል። በቦሌ ክፍለ ከተማ በበጋ መስኖ ልማት የተሰማሩ በርካታ የህብረተሰብ ክፍሎች ጥቅል ጎመን፣ ቆስጣ፣ ሰላጣ፣ ብሮኮሊ እና ሌሎች በርካታ አትክልቶችን ጨምሮ በቆሎና ስንዴ በአመት 3 ጊዜ በማምረት ተጠቃሚ መሆን ችለዋል። እኛ ክፍለ ከተማ በርካታ አርሶ አደሮች በበጋ መስኖ ልማት ላይ ተሰማርቶ የተለያዩ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በአጠቃላይ በአሁን በጋ ላይ ወደ 200 ሄክታር መስኖ ለማልማት እቅድ ይዘን ወደ 205 ሄክታር ማልማት የቻልንበት ሁኔታ ነው ያለው። ከዚህ አንፃር በከተማ ደረጃ ያልተለመደው የበጋ ስንዴ መስኖ ወደ 12 ሄክታር አካባቢ አልምተን ምርቱን መሰብሰብ ደረጃ የደረስንበት ሁኔታ ነው ያለው። ያው በርካታ የተለያዩ ምርቶችን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በቲማቲም፣ ቀይ ስር፣ የተለያዩ የጎመን አይነቶች አርሶ አደሮቻችን እያመረቱ ራሳቸውም ተጠቃሚ እየሆኑ ለከተማ ነዋሪም እያቀረቡ ያሉበት ሁኔታ ነው ያለው ማለት ነው። እኛ የምንዘራው ስንዴ፣ ሽንኩርት፣ ጎመን፣ ቆስጣ፣ ሰላጣ። አሁን ምርት በበጋው ላይ ማዳበሪያ ይገኛል። ሰብል በአመት 3 ጊዜ እጠቀምበታለሁ። ከዚህም በኋላ ይሄን አንስቼ መስከረም ላይ በቆሎ ይለቃል። ተበቆሎ በኋላ ሌላ ሰላጣ ዘራለሁ። ተሰላጣ በኋላ ደግሞ ወደ ስንዴ እቀይራለሁ። 3 አይነት ሰብል ይሰጣል። እንዳጠቃቀሙ ጊዜውን ተተጠቀምኩበት ማለት ነው። እንሰራው የመስኖ ስራ ጎመንም ሰላጣም እንዳለ ሆኖ በቃ ሁሉም ነገር እየሰራን ነው። በቆሎም አንዳንድም ቢሆንም እየሰራን ነው። በአመት 1-3 ጊዜ ውጤቱ አሪፍ ነው። መጀመሪያ ክረምት ጤፍ እንዘራለን። ከዛም በኋላ ደግሞ በአመት 3 ነው የምናመርተው። በየ3 ወሩ እናነሳለን። አሁን ይሄኛው ክረምት በቆሎ ተዘርቶ ነበረ። ቀጣይ አሁን ይሄኛው ቆስጣ ነው ያለው። ቆስጣው ደግሞ እየተለቀመ ስለሆነ ለአመት ነው የሚያገለግለው። 2 አመት በጋ ስንዴ ዘርቻለሁ። 50 ኩንታል ማለት ነው። በ2 አመት ብዙ ጥቅም አግኝቻለሁ። ከብት ገዝቼበታለሁ። ቤትም ሰርቼበታለሁ። ቤተሰቦችንም ሁሉንም እያገዝኩ ነው። በከተማ እየተሰሩ ያሉ የበጋ መስኖ ልማት ስራዎች በርካታ ጥቅሞች ቢኖሩትም የምግብ ተደራሽነትን በመጨመር ረገድ ድርሻው የላቀ ነው። በበጋ ወቅት ውሃን በመጠቀም የሚከናወኑ የመስኖ ልማት ስራዎች አርሶ አደሮችን ከዝናብ ጥገኝነት በማላቀቅ አመቱ ሙሉ ምርት እንዲያገኙና በገበያ ላይ በቂ ምርት እንዲኖር በማስቻል የኑሮ ውድነትን ለማረጋጋት አስተዋጽኦ በማበርከት ላይ ይገኛል። የታየ ያለው እዚህ ኑሮ ውድነትን ከመደጎም አንፃር ሰፊ ስራዎች እየተሰራ ያለበት ሁኔታ ነው ያለው። ያመረቱት ምርቶች ደግሞ በሰንዴ ማርኬት በተመሳሳይ ደግሞ በየወረዳ እየተሰሩ የዚህ ግብርና መሸጫ ሱቆች አሉ። እዛም እያቀረቡ ህብረተሰቡን ተጠቃሚ እያደረጉ ራሳቸውን ተጠቃሚ እየሆኑ ያሉበት ሁኔታ አለ ማለት ነው። እንደኛ ክፍለ ከተማ ግብርና ስራ የኑሮ ውድነትን ከመቀነስ ተጨማሪ ገቢ ከማምጣት አንፃር ስራ እድል ከመፍጠር አንፃር ሰፊ ስራ ነው እየተሰራ ያለው። ጥሩ ውጤትም እየተገኘ ስለሆነ ይሄ በጣም እናሰፋለን። ያልተረሱ መሬቶች አሉ። በምንም መልኩ ሳይታረስ የሚቆይ መሬት መኖር የለበት የሚል እቅድ ይዘን በዛ ደረጃ እየሄድንበት ያለ ሁኔታ ነው ያለው። በቀጣይ እንቀጥላለን። የምግብ ተደራሽነትን በመጨመር የዋጋ ንረትን በመቀነስ ገቢን በመጨመር ትልቅ አስተዋጽኦ ያለው የበጋ መስኖ ልማት ለበርካቶች የገቢ ምንጭና ለብዙዎች ስራ እድል መፍጠር የሚያስችል በመሆኑ በመንግስት የተለያዩ ድጋፎች እየተደረገለት ይገኛል። የበጋ መስኖ ስራዎች ያው በከተማ ደረጃ ያልተለመዱ ስራዎች ናቸው። እነዚህ ያልተለመዱ ስራዎች ለከተማ አስተዳደሩ በተመሳሳይ መልኩ ደግሞ እኛም እንደ ክፍለ ከተማ ከፍተኛ ድጋፍ እያደረግን ያለንበት ሁኔታ ነው ያለው። አርሶ አደሮቻችን ሲያለሙ የተለያዩ የውሃ ፓምፖችን ገዝቶ ከመስጠትም አንፃር በርካታ የተሻለ ምርት እያመረቱ ያሉ አርሶ አደሮችን በዛ ደረጃ ለይተን የተለያዩ ድጋፍ እያደረግን ያለንበት ሁኔታ ነው ያለው። መዳበሪያም እያቀረብን፣ ጸረ ተባይ እያቀረብን፣ መስኖ ልማት የሚያግዛቸው ነዳጅ ዶጉማ እንዲያገኙ እያደረግን ያለበት ሁኔታ ነው ያለው። የተሻለ ስራ ነው አሁን እየተሰራ ያለው። ከእቅዳችን አንፃር በጣም ውጤታማ ስራ ሰርተናል ብለን ነው የምናስበው። ድጋፍ ሞተርም ተሰጥቶናል። መንግስት ያው በነዳጁም በመዳበሪያውም በምኑ
ድጋፍ እያደረገልን ነው። ወረዳ 12 ያ ምንም ያላደረገልን ነገር የለም። በጎናችን እየተገኘ ነው። ይሄን አድርጉ ይሄን አድርጉ እየተባለ በተባለው መሰረት እየሰራን ያለነው እኛ። የበጋ መስኖ ልማት የምግብ እጥረትን በመፍታት የአርሶ አደሮችን ኑሮ በማሻሻልና የሀገራችን ኢኮኖሚ በማጠናከር ከሚያበረክተው አስተዋጽኦ በተጨማሪ አምራቾች ለበርካታ የአካባቢው ነዋሪዎች የስራ ዕድል መፍጠር ችለዋል። ስንት በእኛ ስራ የሚተዳደር ድሃ አለ። ከኛ ጎመን ገዝተው ከኛ በቆሎ ገዝተው ያን ሸጠው ዳቦ ገዝተው የሚገቡ ብዙ ሰው አለ በስራችን የሚተዳደር። እዚህ ወረገን ውስጥ ያሉ እንዲሁ ሰርቶ የሚበሉት በብዛት ስላሉ ቢያንስ ከ200 በላይ ይሆናሉ ሴቶች ጎመን ቆስጣ የሚለቅሙት ማለት ነው የሚሰሩት። ይሄን በየወረዳ የግብርና መሸጫ ሱቆች እየተሰሩ ነው ያሉት። ቀጥታ ከማሳቸው አንጥቶ ተደራጅቶ እነዚህ የግብርና መሸጫ ሱቆች ውስጥ እንዲሸጡ ለማድረግ እንቅስቃሴዎች ይጀምረናል። አንዳንድ ወረዳዎች ላይ ኦሬዲ ተገንብቶ አልቋል። ስራ ይጀምሩ ማለት ሽያጩ ከተያይዘው ቀጥታ ለገበያ የሚያቀርቡ አሉ። በትስስር ደግሞ ወደ ገበያ የሚያመጡ ሰዎች አሉ። እዛ አካባቢ ሰውን አደራጅተን ተጠቃሚ የሚሆኑበት ሁኔታዎችን በቀጣይ አይተን የምናመቻቸው ነው የሚሆነው። አድማጭ ተመልካቾቻችን በዛሬው ቦሌ ቅኝት ያስቃኘናችሁ በቦሌ ክፍለ ከተማ የከተማ ግብርና እንቅስቃሴ ነበር። በቀጣይ በሌላ ፕሮግራም እስከንገናኝ ሰላም።